የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጫለን አለ ምክንያት አመጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ተነስተልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ማክሰኞ ሰኔ 17 2017 ዓመተ ምህረት ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ በራሴና በባለቤቴ ስም ሁላችሁንም ሰላም ማለት ፈልጋለሁ። ሰላም ናችሁ ወይ? እንዴት ናችሁ? እንግዲህ ዛሬ እንግዲህ የሰማዕቱ የቅዱስ እስጢፋኖስ ቀን መታሰቢያ ብቻ ሳይሆን በትናንትናው ዕለት በፕሮግራም ላይ እንዳለን እንደሰማነው እንግዲህ አባቶች አራት አባቶች በሰማዕትነት አርፈዋል በዝቋላ እና አባቶቻችንንም ከሰማዕቱ ቅዱስ እስጢፋኖስ ጋር አብረን እንዘክራለን። በረከታቸው ይደርብን። እንግዲህ ይሄ ነገር ያው እየተደጋገመ ነው። እርግጥ የቅዱስ ሰው ሞቱ እልል ነው የሚባለው እና አይታዘንም። ግን ቢሆንም ግን እኛ ግን ያው ለቀረ ነው እውነት ይብላኝልን ለገዳዮችም ይብላኝላቸው በታጣቂ ነው እንግዲህ የተገደሉት። ግን ያው የበፊቶቹ ምንም እንዳልሆኑ እነኚህ ምንም አይሆኑም። ያው ከመንግስት ምንም እንጠብቀው ነገር የለም። ለማንኛውም ግን በረከታቸው አባቶቻችን ይደርብን ብለን መርሃ ግብራችንን እንከፍታለን። እውነት ይደርብን። እነዚህ አባቶቻችን እንግዲህ ሰማዕታት ናቸው። ይሄ ግን እግዚአብሔር ለፈቀደለት ሰው ብቻ ነው የሚሆነው። እግዚአብሔር ፈቅዶላቸዋል። እንግዲህ ከዚህ ጋር ሰው በፈለገው ማለት እግዚአብሔር ካልፈቀደባቸው እግዚአብሔር ፈቀደላቸው። እኔ በጣም የሚገርመኝ ነገር በተለይ በዛሬው ዕለት በእናታችን በቅድስት ኪዳነ ምሕረት የቃል ኪዳኗ በዓሏ በሚሆን አራቱ ሁሉ የ40 ቀን ስማቸው በእመቤታችን የተሰየሙ በዕለቷ ደግሞ እሷም ደግሞ ጠራቻቸው። የሚገርመው እውነት በዝማሬ ሊቀበሉ የሚገባ ነው። እኛ እጅግ አዝነን እኛ ተክዘን እንደው በአግባቡ እንትን አላለም ተደናቀን እንጂ እያሸበሸብን እንደ መላእክት ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እያልን እየሸኘናቸው ነበር ማሳረፍ ያለን። ነገር ግን ብርሃን ከዋክብት ናቸው። ለገዳሙ ሲወጡ ሲወርዱ እጅግ ሲያገለግሉ ላባቸው እንደ ውሃ እየፈሰሰ ደከመኝ ሰለቸኝ ሳይሉ ገዳሙንም አስደስተው እግዚአብሔርን ደስ አሰኝተው ነው የነሱ በረከት የኛም ይደረሰን። አሜን አሜን አሜን። የአባቶቻችን የአባ ገብረ ማርያም ወአባ ኪዳነ ማርያም አባ ተክለ ማርያም ወአባ ኃይለ ማርያም በረከታቸው ይደርብን ይድረሰን። በጣም ነው። ግን ያው እንደ ሰውነትም እንደ ሰውኛ መቼስ እናዝናለን። ይብላኝ ለነርሱ እውነት ለገዳዮቹ ምን ስላደረጉ ይገደላሉ? በገዳም ራሳቸውን ወስነው በጾም በጸሎት ለሰው ልጅ ሁሉ ለዓለም ሁሉ ለሀገራችን ሰላም እንዲመጣ የሚጸልዩ አባቶችን መግደል ማለት ገዳዮቹ ምን አይነት ስብዕና እንዳላቸው የሚያሳይ ነው። በዕለተ ቀኗ በመብርሃን በኪዳነ ምሕረት ዕለት እንግዲህ ማረፋቸው እንዴት መታደል ነው። መሞት እንደው አይቀርም እና አባቶቻችን በረከታቸው ይደርብን። ግን የተባለ ነው በመጨረሻው ጊዜ እንግዲህ እንደዚህ ይሆናል እና ሁላችንም እንግዲህ ከዚህ መማር አለብን ከአባቶቻችን ታሪክ። አባቶቻችን ይህንን ዓለም ትተው በተጋድሎ ጸንተው ነውና እነሱ እልል ተብሎ መላእክት
ተቀብሏቸው ያሸበሸቡ ወደ ጌታችን ነፍሳቸውን ይወስዳሉ። እኛ ደግሞ የቀረነው እውነት ለመንግስቱ ያበቃን ዘንድ እውነት አሁን በጣም ጊዜው ክፉ ነውና ወገኖች ገና ከመጀመሪያው እንግዲህ ከፕሮግራማችን ከመጀመራችን በፊት ከዚህ ትልቅ ነገር መማር አለብን። ጊዜው አልቋል። የሰማዕትነት ጊዜ ላይ እንዳለን እንዲገባን መሆን አለበት። ይሄ በእኛ ዘመን ነው እየሆነ ያለው። ስለዚህ ጊዜው እንግዲህ የከፋ ነውና ተዘጋጅተን መቆም እንዳለብን አስቀድሞ እንደተነገረን ጊዜው አሁን ነው። በዚሁ ወደ ዛሬው መርሃ ግብር እሄዳለሁ። መሰባሰባችንን ሕያው እግዚአብሔር ይባርክልን። ሁላችሁንም ሰላም ብያለሁ። የሰማዕቱ የቅዱስ እስጢፋኖስ በረከቱ አማላጅነቱ ከሁላችንም ጋር ይሁን። በዛሬው ዕለት የሚዘከሩ ሁሉም ቅዱሳን በረከታቸው ይደርብን። ለማንኛውም በዛሬው ዕለት እንግዲህ ያው በበራሪ ወረቀቱ እንዳያችሁት ቅጥፈት የባህሪው ነው በሚል 419ኛ መርሃ ግብራችን ነው። በፕሮግራሙ ሂደት ላይክ እያደረጋችሁ ብትሄዱ እንግዲህ ብዙም አያቆየንም። ይሄ ሌተስት አፕዴት የለንም። አንድ መርሃ ግብር ላይ ብቻ ነው የምንቆየው እና በፕሮግራሙ ሂደት ላይክ እያደረጋችሁ ብትሄዱ ለብዙ ወገኖቻችን እንዲዳረስ ይሆናል ማለት ነው። ኦኬ እንቀጥል። እንግዲህ ዶናልድ ትራምፕ ይሄው በ13 ጁን እስራኤል እንግዲህ አንፕሮቮክድ በሆነ ሳይጠበቅ ኢራንን ከደበደበች በኋላ ከዛም በፊት ነው እሱ እንኳን ለነገሩ እየደጋገመ ይቀጥፋል ስለ ብዙ ነገር። ከዛ ደግሞ መልሶ ደግሞ የዋሸውንም እንደገና ይረሳዋል መሰለኝ፣ እንደገና ደግሞ ይቀጥላል። አሁን ግን በዚህ እንኳን አሁን ከ13 ጁን ወደዚህ እንኳን ባለው እንኳን በቀጠፈው ቅጥፈቶች እስኪ እንጀምራለን መርሃ ግብራችንን። እንግዲህ በ13 ጁን እስራኤል ኢራንን ደበደበች። በ17 ጁን በትዊተር ፔጁ ላይ ትዊት ያደረገው የጻፈው ምንድን ነው? ዊ ኖ ኤግዛክትሊ ያለ ሱፕሪም ሊደሩ አያቶላው የት እንዳለ ኢራን እንግዲህ ሱፕሪም ሊደር የሚባሉት ሸምገል ያሉት ሰውዬ እሳቸው የት እንዳሉ እናውቃለን፣ ወይ የት እንደተደበቁ እናውቃለን። ሂ ኢዝ አን ኢዚ ታርጌት፣ በቀላሉ ልናስወግዳቸው እንችላለን። but is safe there. We are not going to take him out, at least not now. አሁን አንገለውም። ሰረንደር ካደረገ ከተማረከ አንገለውም። but we don't want missile shots ሲቪሊያኖች መግደል ስለማንፈልግ፣ ስለዚህ በተቻለ መጠን እንግዲህ ይሄ እንትን ነው፣ ዋርኒንግ ነው። better come out አለ ማለት ነው። ምትወጡ ይሻላል አለ። ይሄ እንግዲህ በ17 ጁን ነው ወገኖቼ። ቀጠለ። በ17 ጁን ይሄን ከተናገረ በኋላ በመቀጠል ይቅርታ አንድ የዘለኩታለ እስኪ ኦኬ። ከዛ it's not politically correct አለ። ከዛ ደግሞ ይሄ ደግሞ ከትናንትና በስቲያ ነው። ይሄ አንዳንድ ሰዎች የሬጂም ቼንጅ አያቶላውን አውርደው ሌላ ለመተካት ነው ያሉ ምናምን ያወራሉ። ግን ቃሉን እኔ አልወደውም ሬጂም ቼንጅ ማለቱን። ግን what we are trying to do is make Iran great again ነውና ይሄ ግን አሁን ያለው መንግስት ይሄ የሱፕሪም ሊደሩ ለኛ አሁን ለኢራን ህዝብና ለዌስት አስተዳደር የማይመች ከሆነ ቢቀየር ምን አለ ብሎ ልክ ማጋ እንደሚለው እንግዲህ ማጋ ማለት ሜክ አሜሪካ ግሬት አገን አሁን ሚጋ ብሎ ራሱ ጻፈ ማለት ነው። ሜክ ኢራን ግሬት አገን አለ ማለት ነው። ኦኬ። ከዛ ስለዚህ እንግዲህ አሁን ወጣም ወረደም ሬጂም ቼንጅ ነው፣ መሪ መቀየር ነው የሚፈልገው። እና ታዲያ ይሄንን ነገር ተከትሎ በ24 ማለት በዛሬው ቀን ማለት ነው። በዛሬው ቀን ጠዋ እንግዲህ ወጣ አርቲክል ነው የምናየው። በ24 ኢንሳይድ እንግዲህ በኳታር አሜሪካ ቤዝ አለው ሚሊተሪ ቤዝ። ይሄ ሚሊተሪ ቤዝ አልዩዲድ ይባላል። የዩኤስ ሚሊተሪ ቤዝ ኢን ኳታር በማን ይመታል? በኢራን 19 ሚሳይል በኢራን ይደበደባል ማለት ነው። ኦኬ ማለት ሱፕሪም ሊደሩ በሰጠው ኢንስትራክሽን የኢራን 19
ሚሳይል ላንድ ያደርጋል። የት ላንድ ያደርጋል? በአሜሪካ ትልቁ የሚባለው በኳታር ያለው ቤዝ በ19 የኢራን ሚሳይሎች ይደበደባል ማለት ነው። ይሄ በጣም አስደንጋጭ ሆነ። እንግዲህ አስቡት፣ ከዚህ በፊት ከሱ አንድ ቀን 2 ቀን በፊት የጻፈው በቃ መሪውን አውርደን ሌላ መሪ የኛን የምንፈልገውን አስቀምጠን we gonna make Iran great again like America like Israel እያለ ነበር። ከዛ በፊት ደግሞ ብትወጣ ይሻላል ተደብቀ የትም አታመልጥም እያለ ነበር እንግዲህ ሲናገር የነበረው። ታዲያ ይሄ እንግዲህ በ23 ሌሊት መሰለኝ በተደበደበ ጊዜ የአሜሪካ እንግዲህ ምክንያቱም አስቀድማ ኢራን የአሜሪካ ቤዞችን ትናንትናው ፕሮግራም ላይ ስናይ ነበር። እነኛን ያየናቸውን ቤዞች በሙሉ አንድ በአንድ እየነጠልኩ ደበድባለሁ፣ የስትሬት ኦፍ ሆርሙዝንም እዘጋለሁ ማለቷን እናስታውሳለን በትናንትናው መርሃ ግብር። ታዲያ ይህን ተከትሎ ወገኖቼ እንግዲህ ዜናዎች በሙሉ ይህንን በኳታር ያለውን የአልኡዲድ ቤዝን መደብደብ ይዘው ጋዜጦች በሙሉ የመላው ዓለም ጋዜጦች መዘገብ ጀመሩ ማለት ነው። the largest US military hub in the Middle East ነው። ኦኬ ይሄ እንግዲህ ዌስት ኤዥያ ወይም ሚድል ኢስት እንደምታው ያለ በጣም ትልቁ የሚባለው የሚሊተሪ ቤዝ ነው የአሜሪካ ማለት እንግዲህ በሚድል ኢስት ለሚሆነው ነገር በሙሉ ይሄ በጣም ወሳኝ ነው ማለት ነው። በእስራኤል ለሚሆነው፣ በኳታር ለሚሆነው፣ በሌባኖን ለሚሆነው፣ በዚህ ሁሉ ለሚሆኑት እዛ አካባቢ ያሉት አሉ ሚድል ኢስት ሀገሮች እዛ ውስጥ ያነኛ ሀገሮች አንድ ነገር ቢፈልጉ ይሄ ቤዝ ነው ማለት ነው። ኢንተለጀንሱን የሚሰራው ከዛ እየተነሳ የሚደበድበው ለሚሊተሪ ፐርሶኔሎች አቅርቦት፣ ምግብ፣ ማንኛውም ነገር የሚያስፈልጋቸው ነገር የሚያቀርበው ይሄ ቤዝ ነው። ይሄ ቤዝ ነው የተደበደበው። በጣም ነው የሚገርመው። ይሄ ቤዝ እንግዲህ የተገነባው ኳታር ላይ በ1996 ነው ማለት የቆየ ነው። ብዙ ወታደሮች ሰፍረውበታል የሚባለው እንደምታዩት በጣም ኦርጋናይዝድ የሆነ ነው ከኤሪያል ፒክቸሩን ስትመለከቱ ማለት ነው። ታዲያ እንግዲህ ኢራን ኦን መንዴይ ናይት እንግዲህ ዛሬ ማክሰኞ አይደለም፣ መንዴይ ናይት በለንደን ሲሆን እንግዲህ ሌሊት ነው የሚሆነው 10 ባሊስቲክ ነው የሚለው፣ አንዳንዶች 16 ይላሉ። ይሄኛው የጀሩሳሌም ፖስት ደግሞ 10 ነው የሚለው፣ አንዳንዶች 19 ይላሉ። ምን ያህል እንግዲህ ቁጥሩ እንደሆነ አላውቅም፣ ብቻ ተቀጥቅጧል። ወይም ደግሞ ይሄ ጋዜጣው በወጣ ጊዜ እንግዲህ 10 ይሆናል። በኋላ ቅድም ግን በፊቱን ስናየው ስንት ነው? 19 ነው። እንግዲህ ይሄኛው ምናልባት ዘግየት ብሎ ይሆናል እንግዲህ የወጣው 19ኙ ሞር አኪዩሬት ነው ማለት ነው። እንግዲህ ይሄ ቤዝ ዝም ብሎ ቤዝ አይደለም ወገኖቼ፣ የሴንትኮም ወይም የዩኤስ ሴንትራል ኮማንድ ቤዝ ነው። ይሄ በጣም ወሳኝ ኢንፎርሜሽን ነው። የዩኤስ ሴንትራል ኮማንድ ለምሳሌ አሁን በኢስት አፍሪካን አሁን እዚህ እንትን ዩኤስ ኢስት አፍሪካን ኮማንድ እንደሚባለው የለም አፍሪኮም። አሁን ወደ ኢትዮጵያ የመጣው ባለፈው ጀነራሉ እሱ የኢስት አፍሪካን ኮማንደር ነው፣ ኮማንድ መሪ ነው። ይሄኛው ደግሞ በሚድል ኢስት ማለት ነው። ሴንትኮም የዩኤስ ሴንትራል ኮማንድ ነው፣ ዋነኛው ኮማንድ ነው። ስለዚህ ይሄ የትራምፕ መንግስት እንዳለ የአሜሪካኖችን ሹማምንቶች አስደነገጠ ማለት ነው። አስደነገጠ። didn't expect it. Okay? እንደምታዩት here is a look at Al-Udeid Air Base in Qatar. The base hosts thousands of US service members and served as a major staging ground for the war በአፍጋኒስታን ጊዜ፣ በኢራቅ ጊዜ በስቴጂንግ በቃ እንደ ሴንተር ፖይንት ሆኖ ያገለግል የነበረ ቤዝ ነው። ኢራቅን ሲደበድቡ ተጠቅመውበታል። ከዚህ የተነሱ አፍጋኒስታንን ሲደበድቡ ከዚህ ተነስተውበታል። እርግጥ ፓኪስታን መረጣለች በፊትም አሁንም። ኦኬ አሁን ሲሪያንም ተጠቅመዋል ለመደብደብ እየተነሱ ከዛ ማለት ነው። at the height of both Al-Udeid house some 10,000 10,000 ወታደሮች አሉት ቤዙ የተደበደበው ቤዝ ማለት ነው። ኦኬ
ግን እንግዲህ አሁን በ2022 ወደ 8000 ቁጥሩ ቀንሷል ብለው ተናግረዋል ፕሮባብሊ አሁን 8000 ወታደሮች አሉ ማለት 8000 ወታደሮች ያሉበትን ቤዝ ነው የተደበደበው ይሄ በአንድ ጋዜጣ አይደለም የተዘገበው አሁን በቃ አሁን ይሄ this is fact ሆኖ ሁሉም ጋዜጦች እየተነጋገሩበት ነው ኦኬ ታዲያ ይሄ ምስኪ መጀመሪያ ሲደበደበ ያለበትን ቪዲዮ ላሳያችሁ الله اكبر تعال يا مدام እንግዲህ ኳታር ወገኖች 178 ሰው ያየን ነው 57 ሰው ብቻ ነው ላይክ ያደረገው ያው ዳኒም እያስታወሰን ነው ላይክ አድርጉ ግድ የለም ለወገኖቻችን እንዲደርስ ነው ሌላ አይደለም አትሰስቱ ላይክ ላይ ኦኬ ቀጥል እና በዚህ አይነት ሁኔታ ደበደቡ ማለት ነው የአልዩዲድን ኤርቤዝ ኳታር ያለውን ታዲያ ይሄ ከሆነ በኋላ ትራምፕ ደነገጠ በፊት ይዘነዋል የትም ማያመልጥም የሱፕሪም ሊደር በገገባበት ብትወጣ ይሻላል ምናምን ሲል ነበረው ኦል ዘሰደን በእሱን ጥቃቱን ተከትሎ ምን ብሎ ጻፈ congratulations to everyone ነው እንኳን ደስ አላችሁ አለ ትራምፕ it has been fully agreed አለ by the ስምምነት ላይ ደርሰናል አለ እስራኤል እና ኢራን በቃ ተኩስ ለማቆም ስምምነት ላይ ደርሰዋል አለ አቤት ዳንኤል ለመጀመሪያ ጊዜ ላይቭ ገባው እንኳን ደስ ብሎኛል ያለ ነው ዳንኤል እንኳን ደህና መጣ ወንድሜ እና እስራኤል እና ኢራን በቃ ተኩስ ማቆም ስምምነት ላይ ደርሰዋል በጣም ነው ደስ ያለኝ አለ እንኳን ደስ አላችሁ አለ ማለት ነው that there will be a complete and total ceasefire አለ በቅንፍ ውስጥ in approximately 6 hours አለ በ6 ሰዓት ውስጥ ከ6 ሰዓት በኋላ from now when Israel and Iran have wound down and completed their in progress ቀስ ካሉ በኋላ የሚተኳኩሱን ከተኩስ በኋላ ትንሽ ጋብ ሲሉ ከ6 ሰዓት በኋላ ግን ፋይናል ሚሽን በቃ ያቆማሉ አለ for 12 hours at which point the war will be considered ended ከ12 ሰዓት በኋላ ጦርነቱ አብቅቷል ብለን መደምደም እንችላለን አለ በጣም የሚገርም እኮ ነው officially አለ Iran will start the ceasefire and upon the 12th hour Israel will start the ceasefire and upon the 24 hours an official end of የ12 ቀን ጦርነት በዚሁ አበቃ ተብሎ ሊደመደም ይቻላል አለ ማለት ነው okay will be saluted by the world ህዝቡ ራሱ በቃ 12 ጦርነት በቃ ብሎ ያለም ህዝቡ ሁሉ ደስ ይለዋል አለ during each ceasefire the other side will remain peaceful እንግዲህ ceasefire በሚደረግበት ጊዜ አንዳቸውን አይተናኮሉም ማለት peaceful and respectful on the assumption that everything works as it should which it will በቃ ሁሉ እንደተነጋገር ነው በእንግዲህ በቀጭን መስመር እንደተነጋገር ነው ወደ ቶክስ ማቆም ስምምነት ሄዷል ካምባላ ጦርነቱ አብቅቷል 12 ቀን ብቻ የፈጀ ጦርነት ነውና አለና ከዛ በኋላ ነው ወረድ ብዬ ከጊዜ አቋያ ወረድ ብዬ ሳነበው ማለት ነው God bless Israel God bless Iran God bless the Middle East God bless the United States of America and God bless the world አለ ይሄ ሰውዬ ሱረታቸው ሰው በጣም ይመስለው እኮ በጣም የሚገርም ነው ወገኖቼ አይገርማችሁ እንዴት ነው ነገሩ በጣም ነው የሚገርመው ይሄ በጣም የሚገርም ነው አያችሁ የሚቀጥፍ ሰው ምንም ችግር የለበትም እንደዚህ አይነት ነገር ለመጻፍ በጣም ባይዘው በአሜሪካ ታሪክ እንደዚህ ሰውዬ በጣም ትዊተርን ፔጅ የተጠቀመ ሰው የለም እኮ ትዊተር የሆነ ወቅት ላይ ሁሉ በጣም በቃ የሚገርም ነገር እየተናገረ ምናምን ማለት ነው ኦኬ ኤምጂ የሚባል ሰውዬ እስራኤል ስትመታ ደስ ይላል አይደል አንተ ብሎ ክርስቲያን ወይ ጉድ
እሱ ላይ መጣበታለን ባይዘው ኤምጂ አብሮን ምክንያቱም በኋላ ላይ የምናየው ነገር አለ ኤምጂ ቆይ እኔ እስራኤል ሲመጣ እንዴት ነው ደስ ይልመኝ እስራኤል ማለት እኮ የጌታዬ ሀገር ነች እሱ አይደለም ይሄ እንደዛ አይደለም አሁን ያሉት እስራኤል ሳይሆኑ አይሁድ ነን ብለው በተቀደሰችው ከተማ ስለሚቀመጡት ነው ያወራን ያለው ለማንኛውም እንቀጥል መጽሐፍ ቅዱስ ነው ደግሞ የኔ የተናገርኩት አይደለም እንቀጥል Israel Iran live Trump swears camera as he rages ከዛ በኋላ Israel and Iran over flattering ceasefire እና እንግዲህ እስራኤልና ኢራን live Trump swears on camera ቆሟል አለ Donald Trump has expressed fury as Iran and Israel saying both sides have ከዛ በኋላ ሁለቱም እስራኤልም አሜሪካም ይቅርታ እስራኤልም ኢራንም ከስምምነታችን በኋላ ደግሞ እንደገና አንዳንድ መተኳኮስ ጀምሯል ብሎ ተናደደ ብሎ ስካይ ኒውስ በዛሬው ለጠዋት ትናንትና በ23 ትራምፕ እንደዛ ብሎ ጻፈ በ24 ደግሞ ዛሬ ትራምፕ መልሶ ተናድጃለሁ አለ ማለት ነው ያው እንግዲህ ሲናደድ አናፒ ሲሆን ያለበትን እስኪ ነው ሲናገር ያለውና ስዌር ያደርጋል ሁሉ ይሳደባል ኦኬ ኦልራይት እንትና ኤምጂን ተውት ዝም ብሎ ሰው ሲነጋገር ነው probably ሊወደው ይችላል ፕሮግራሙ መጨረሻ ላይ anyway Trump happy You know what we basically have two countries that have been fighting so long and so hard that they don't know what the fuck they're doing. Do you understand that? ቆይ እስኪ ሁለቱም ሀገሮች ምን እንደሚያደርጉ አያውቁምና ብሎ እንግዲህ በኤፎርድ ተጠቅሟል እና በጣም ሁለቱም ማለት እንግዲህ አሁን እኮ ሰዎች አገሮች ወደ ጦርነት ሲገቡ በተለይ ሌላውን ላይ ተደርበው ሲገቡ ብዙ እኮ መረጃ ተይዞ ታምኖበት አንድ የሀገር መሪ በዚህ ደረጃ ዝም ብሎ ወጥቶ ብትወጣ ይሻላል ከተደበከበት ምናምን ሬጂም ቼንጅም ሊባል ይችላል ካሁን በኋላ we going to make Iran again ምናምን ተብሎ አይናኝ ባካችሁ የሚያደርጉትን አያውቁም ምናምን ብላ በኤፎርድ ተሳድበ ምናምን ግን እንደዚህ ብሎ ነው እንግዲህ በጣም የሚገርም ነው ለማንኛውም እንቀጥል ቪዲዮቹን በሙሉ እንደተባለው ተውላችኋለሁ ታዲያ ትራምፕ ሲዋሻውን አይደለም መዋሸት ይጀምራው ትራምፕ በመጀመሪያ ተርሙ ተዝላችኋል በመጀመሪያው ተርሙ ባውራው ጉንፋን ጊዜ እንደፈለገ በቃ ተከተከተው መከተባቱ ምናምን ሲል እንተታለና ከዛ እንደገና ደግሞ ተከተቡ ሲል ተሰሙታላችሁ እና ጭራሽ እንደውም የቶሎ ህዝቡ የሚከተበበትን ምናምን እኮ እንትን ያደረገ እሱ ነው ኦፕሬሽን ዋርፕ ስፒድን እንደውም ያጸደቀ እሱ ነው እንደፈለገ ነው የሚዋሸው ሰውየው አንድ ነገር ይላል ቀጥሎ ደግሞ እንትን ያደርጋል ስለዚህ እስኪ አሁን እንደ ኤግዛምፕል ስንመለከት ለምሳሌ ይሄ በጁን 13 ልክ እስራኤል ኢራንን በደበደበች ጊዜ ማለት ነው in twist US ዲፕሎማሲ ከዛ በፊት ምን ይያለ ነበር እስራኤልና ኢራን በቃ ወደ ሰላም ይመጣሉ እስራኤል ካም በኋላ በቃ ሲስፋየር ይኖራል ላስማማቸው ነው በኢራን የእስራኤል ምናምን ጉዳይ ሰላም ሊወርድ ነው ምናምን ማምሲል ነበር the Wall Street Journal ሌላ አልጠቅስም የአረቦቹ ሚዲያ አምጥቼ አልጠቅስም የዎል ስትሪት ጆርናል ነው የምጠቅሰው ምክንያቱም የነሱ ስለሆነ ማለት ነው in twist US diplomacy served as cover for Israel surprise attack ስለዚህ ከትናንትና በፊት በነበረው ደብድብ ያለ ትራምፕ ነው ከዛ ትራምፕ እስራኤል ደበደበች እንደውም ይሄንን ዲፕሎማሲውን ራሱ የተጠቀመው እንደውም እንደ ከቨር ነው US negotiation with Iran ምክንያቱም negotiation አርገናል ከኢራን ጋር ብሎ ነበር aimed at curbing Tehran's nuclear program were widely seen as an important way to preserve regional peace but it was actually a cover for Israeli surprise attack አያችሁ ዋሸ ማለት ነው ዋሸ በፊልም ዋሽቷል እሱ ብቻ አይደለም ጋዛን ከጋዛ ጋር በነበረው እንግዲህ ጋዛን ድብደባ ነው የሚባለው ትራምፕ said
to green light renewal of Gaza strikes as world laments truce collapse ህዝብ እየተቃወመ ስለሆነ በአለም ላይ ያለ በቃ ጋዛን አትደበደበም አለ ከዛ በኋላ እንደገና Israel lets White House know ahead of resumption of war says it is hitting terror target Russian warns against spiral የዛን ጊዜ ሟሸ ስለዚህ ሲስፋየር የሚለው ነገር ሁሉ ጊዜ ጦር ስምምነት እንዳይደርሰናል የሚለው ለእስራኤል ታይም እያደረገ ነው ሪግሩፕ እስከሚያደርጉ ድረስ ነው ተመልሶ እንዲደበደቡ አፍታ ካገኙ በኋላ ያደርጋል ማለት ነው ይዋሻል እሱ ችግር የለበትም ኦኬ ምን ሌላ ውሸት እስኪ ወደኛ ሀገር ቀረብ ያለ ውሸት አምሹር እነን ሰምታችኋል ወደኛ ሀገር ቀረብ ያለ ውሸት ይሄ ሰውዬ he lies through the teeth a massive Ethiopian built dam stupidly finance ያደረገው United States of America ነው አላለም እንዴ ዳሙን አሁን ቅርብ ጊዜ የሚሌኒየም ዳሙን አሜሪካ ነች በአሜሪካ ገንዘብ ነው የተሰራው የሚያሳዝነው ነገር የግን የበቃ የብሉ ናይልን ውሃ በቃ what waste of money አለም የብሉ ናይልን ውሃ ግን ወደ ግብጽና ወደ ተፋሳሽ ሀገሮች እንዲያወርድ ግን ይቀንሰዋል ማድረግ አልነበረብንም በሚል አይነት ነገር ከተፈ ብሎ ትዊት የሚያደርገው ኮርስ ነው ስለዚህ ሰዎች አሁን የዚህ ሰውዬ ንግግር ማለት ነው ሰውዬ ይሄ ሐሳዊ መስሎ እንደ ምክንያቱም ይሄ የሐሰት አባት ነው እንደ ዲያብሎስ ነው ይያሉ እየተናገሩ ነው በጣም በእንደዚህ አይነት በግልጽ እንደዚህ የሚዋሽ ሰው ተሰምቶ አይታወቅም ስለኛ አገር ማለት ነው ተዚላችኋል ከዚህ በፊት I want ኢትዮጵያ ዳሙ ይቅርባችሁ አትዝሩ ዳሙን ብራቸው አልሰሙም ግን አሁን በቃ ቢቢ በቃ ይደበድበዋል ምንም ማድረግ አልችልም ምናምን ሲላችኋል የዛን ጊዜ በስልክ ኮንቨርሴሽን የዓለም ህዝብ እንግዲህ ያየው ነው አሁን ደግሞ መጥቶ እንደዚህ አይነት አንደኛ ንቀትም ነው እኮ በህዝብ ገንዘብ ተዋጥቶ ሰራተኛው ከደሞዙ ላይ ቆጥቦ የከፈ የተገነባውን ስንት ዓመት የፈጀንትን ማለት ነው አሜሪካ ገንዘብ ከፍላ የአሜሪካ እንግዲህ የሚሌኒየም ግድብ አስገነባይ ሲል ምን ማለት ነው ኦኬ አሁን እዚህ ጋር ዝም ብሎ የሚንጫጩ ሰዎች አሉና አንዳንዶቹን አይ ቲንክ ግዴታ መቦለክ አለብን መስለኛል አንዳንድ ከዘር ከሃይማኖት ጋር እየሰማው ነው ከና እናንተን ራሱ ዲስትራክት ያደረገ ነው አንዳንድ ስራ ፈቶች አሉና ለምሳሌ ይታል እስኪ ያሬድ ዱሜ ፌቨር ባለቤቴ ወጣ ስላለች ያሬድ I'm going to make you ፈቃደ ከሆነ ያሬድ መኮንን ወንድማችን እንትን ላረጋለሁ አድሚን አረጋና እኔ ፕሮግራሙ እንዳይረበሽ አንተ ሞዴሬተር አድርጋለሁ እና ኦኬ ያው ያሬድ እንግዲህ ያሬድ መኮንን ሞዴሬታችን ነን ስለዚህ እንግዲህ ያሬድ እንደ አግባቡ ማይሆነውን ሰው እንግዲህ እንደዚህ የሚረብሽውን ሰው እንትን ታረጋግልኛለህ ማለት ነው ተስማምቷል ያሬድ እንቀጥላለን ኦኬ ምልክት ሰጠኝ ያሬድ እና እንቀጥላለን ኦኬ እንቀጥል እና ስለ ግድቡ ይሄንን አይነት ውሸት ዋሽቷል ማለት ነው ታዲያ እንግዲህ ትራምፕ speculates about regime change in Iran after US strikes እንግዲህ regime change ለማምጣት ነው ይሄ ሁሉ ጥረት እኔ ብዙዎች ብሎክ ሰርጋቸው የማይተኛሉ እሺ ኦልራይት ኦኬ መልካም እሺ ትራምፕ እንግዲህ በትክክል አሁን ቢቢሲ እንኳን በዘገበው ዓላማው regime change ነው it's not about nuclear weapon አይደለም ይሄ ስለሌላ አይደለም የትራምፕ ዓላማው አንድና አንድ regime change ነው መቀየር ነው
ሌላ ነገር አይደለም ይሄ ሁሉ ጦርነት የተገባበት ምክንያት እንግዲህ ይሄን ታዲያ ይሄ አሁን ሬጂም ቼንጅ እዚህ ጋር በደንብ ሁላችንም እንድናየው የሚገባው ሰዎችን በደንብ ይሄንን በጥልቀት ማየት የሚገባው ይሄ የመጀመሪያ ታሪክ አይደለም በኢራን ታሪክ ይሄ ሲአይኤ ራሱ አሁን እንግዲህ አንክላሲፋይ ሳይደርግ ፋይል እንትናቸውን ዶክመንታቸውን የድሮ ፋይላቸውን ያመነው ነገር ወደ ኋላ ወደ 1953 የታሪክ ልሰዳችሁ 1953 ታሪክ በኢራን የኩዴታ ወይም መፈንቅለ መንግስት ተደርጓል በህዝብ የተመረጠ ህዝብ የሚወደው መሪ መሐመድ ሞሰዳን የሚባል መሪ ነበረ በኢራን ይሄ መሪ እንግዲህ በስልጣን ላይ በነበረ ጊዜ ማለት ነው በነበረ ጊዜ የእንግሊዞች አሜሪካኖች ከዛ በፊት በኢራን ላይ ልክ እንደ ኢስት ኢንዲያን ካምፓኒ ኦይል ማለት ነው ነዳጅ የሚያልቡ ኢስት ኢንዲያን ካምፓኒ እንግዲህ ብሪቲሽ ኢስት ኢንዲያን ካምፓኒ ወደ ፓኪስታን ብትሄዱ ወደ አፍጋኒስታን ብትሄዱ እዛ ሪጅን በሙሉ ህዝቡን ቻይናን ጨምሮ ማለት ነው የኦፒየም ሱሰኛ ያደረገ ዛሬ ወደ ፓኪስታን በየድልድዩ ስር የሚወድቁ ሱሰኛ ሆኖ ማለት ነው ምክንያቱ የኢስት ኢንዲያን ካምፓኒ ነው የብሪቲሾች ናቸው ህዝቡ ቻይና እስከ ዛሬ ድረስ በኦፒየም ደንዝዞ በኢራን በኦፒየም ደንዝዞ በአፍጋኒስታን በፓኪስታን በየድልድዩ በኦፒየም ሱሰኛ ሆኖ ደንዝዞ ማለት ነው ምንም እንዳይሰራ ሆኖ የተቀመጠው ህዝብ መሰረቱ የኢስት ኢንዲያን ካምፓኒ ኦኬ ጦስ ነው ታዲያ ይሄን እንደዛ ተንሰራፍቶ ማለት ነው እነሱ ነዳጁን የህዝብ እንትኑን ሪሶርሱን እያለቡ ባሉበት ሰዓት ህዝብ ይሄንን መሐመድ ሞሰዳን የሚባለው ሰው ያምጥተው ሲያስቀምጡት ኦ ብለው ማለት ነው ሲአይኤ MI6 የብሪቲሾቹ አንድ ላይ ሆነው ይሄንን ሶዬ ኦፕሬሽን ኦፕሬሽን አጃክስ በሚባል ማለት ነው ኦፕሬሽን አጃክስ በሚባል ኩዴታ መፈንቅለ መንግስት ማለት ነው ፈጥረው ቀየሩት ማለት ነው ተመሳሳይ ታሪክ ነው አሁን እየሆነ ያለው that's why አሁን እንግዲህ ራይዚንግ ላይን የሚባለው የድሮ ምልክቱ ራይዚንግ ላይን ነው አሁን ሁለተኛው ራይዚንግ ላይን አሁን ኢንስቶል ሊያደርጉ ነው አሁን ይሁሉ ሮጥ ከዛ በኋላ የመጣው ሪሊጂየስ የሆነ ያቱላው ከዛ በኋላ እነሱ የራሳቸውን አመጡ የራሳቸው ያመጡትን ሰውዬ እናያለን ያመጡት ሰውዬ ለተወሰነ ጊዜ በጣም ጠቅማቸው ደስ ብሏቸው ነበር እንግሊዞቹም አሜሪካኖቹም በጣም ደስ ብሏቸው ነበር የጨለማ ማህበረሰብ ነው እስራኤልን ሪጅኑን በሙሉ አረጋግተው የሚፈልጉትን እያደረጉ they were getting away with it በኋላ እንደገና ደግሞ በ1970 ምናምን 76 ተገለበጠ የነሱ ዌስተርኖቹ ያስቀመጡት መሪ እስካሁን ድረስ ከነሱ እጅ ወጣለች ማለት ነው ኢራን ይሄ አሁን እንግዲህ እውነትን ይዘን እንneed ምንል ከሆነ this is what happened ይሄ ሰው ነው እንግዲህ በቃ unfair በሆነ ህዝብ የሚወደው የነበረ መሪ እንደምታዩት the execution of operation ajax ይሄው እንደምታዩት እንትን ነው እንግዲህ በማት እንትን አደረጉት በማገለበጡት ይሄንን ሰው ሞሰደንን the Shah of Iran የአሜሪካ እና የእንግሊዝ ሎሌ የሆነ ወይም ባንዳ የሆነ ግን ለሲአይኤ የሚመች ማለት ነው ሰው አምጥተው በዚህ ሰውዬ ምትክ ይሄን ሰውዬ ያወረዱት ያኛውን ተኩት ማለት ነው አሁን ተመሳሳይ ነገር ነው የሆነ ያለው እንግዲህ እናንብበው the Shah who had been resisting the CIA's demand for the coup finally agreed to support it መጀመሪያ እምቢ ብሎ ነበር ከዛ having obtained the Shah's concurrence the CIA executed the coup Firman's royal decrees dismissing Mossadegh and appointed General Fazullah Zaledi a loyalist who had helped raise Shah እንግዲህ
ይሄንን ሬዝ ሻ የሚለውን ስሙን ያዙ ሙሉ ስሙን መጣበታለሁ reunify Iran decades earlier were drawn up by the coup Potters had signed by the Shah አሁን ተመልከቱ እንግዲህ ከዛ እንግዲህ ብዙ ጽሁፎች አሉ መጽሐፍም አለ በዚህ ጉዳይ ላይ from nationalizing Iran's oil to CIA backed evil coup of 1953 አያችሁ እንግዲህ from የኢራንን ኦይል ናሽናላይዝ አድርገው ከዛ የሲአይኤን እንግዲህ ባክት ኢቪል የሆነ ኩፕ መፈንቅለ መንግስት አድርገው በ1953 የሚፈልጉትን የራሳቸውን ሰው አስቀመጡ ማለት ነው this is what happened መጽሐፍ ሁሉ አለ አርቲክሎች አሉ አሁን ሲአይኤ ራሱ አምኗል ያላመነው ነገር አይደለም እዚህ ጋር ምናወራ ያለ ነው ያው the first CIA acknowledges 1953 coup it backed to overthrow leader of Iran was under democratic በሆነ መንገድ ነው ያወረድነው መሪውን ህዝብ የሚወደውን መሪ ያወረድነው በቃ አንድ ዲሞክራቲክ ሆነ በማጭበረር ነው ደግሞ ኩዴታ በብዙ ሀገር ህዝብን በጥሩነት ሆነው በሚያገለግሉ ሀገር የሚፈልጉ ካልቻሉ ይገላሉ ካልቻሉ ደግሞ ይቀይራሉ provided አሁን ለምሳሌ ስለ ሊቢያ ብናወራ ሊቢያ ሌሎች ሀገሮች እንትን ጥሩ ላይሆን ይችላል አሁን እሱን ሰው ጋዳፊን እኔ ምጠላው አንደኛ ለረጅም ጊዜ በኢትዮጵያ በአዲስ አበባ በመዲናችን ኤዩ እንዳይኖር ሲታገል ስለነበር በጣም እንትናሉ አዝናሉ እናደድ ነበር ግን ደግሞ ወደ ኋላ ፓን አፍሪካኒስት ሙቭመንቱን ወደ ኋላ በመተመለከቱበት ጊዜ እሱን ፓን አፍሪካኒስት መሆኑን ስታዩ እንደገና ደግሞ እነኚህን ዌስተርኑን ኢንፍሉዌንስ ዊዝስታንድ ለማድረግ ለመከላከል የሄደበትን ርቀት ደግሞ ስናይና ለህዝቡ ደግሞ ለሊቢያኖቹ ለራሳቸው ያደረገውን ኮምፎርታብል እንዲኖሩ ያደረገውን ነገር ስናይ ደግሞ we have to give him respect where it is due በቃ እናከብረዋለን በዚህ ስራው በመንጠላውን ጠላዋለን በእንትን መደረግ ባለበት ግን መወቀስ ባለበት እንወቅሰዋለን በተመሳሳይ ሁኔታ ነው ኢራንን የምናየው I'm not saying Iran is perfect ወይም ደግሞ እንደዚህ አሁን እንትን መሆናቸው አክራሪ መሆናቸው እንትን ትክክል ነው ምናምን አይደለም ግን እውነቱን ስንከተል ማለት ነው አሁን ምንድነው አሁን የጨለማ ማህበረሰብ ይሄ ጦርነቱ ምን ፈልጎ ነው እየሄደ ያለው ብለን ስንመረምር የሚወስደን እውነትን የምንከተል ከሆነ ማለት ነው እውነትን የምንከተል ከሆነ የሚወስደን እዚህ ጋር ነው አያችሁ the CIA now officially describes the 1953 coup it backed in Iran that overthrew its prime minister and cemented the rule of Shah Mohammad Reza Pahlavi የተባለውን ሰውዬ አምጥተው አስቀመጡ ዲሞክራቲክሊ ሪሌክትድ የነበረውን መሪ አውርደው ህዝብ የሚወደውን መሪ አውርደው በ1953 ሻህ መሐመድ ሬዛ ፓላቪ የተባለውን ሰው አስቀመጡ who is this guy ይሄ የአሜሪካ እንግዲህ ለዚህ ነው አያችሁ የባንዳ ልጅ ባንዳ የሚሉት አንዳንድ ሰዎች የባንዳ ልጅ ባንዳ ነው ዘሮቻቸውን ስታዩ ምክንያቱም ሀገር የመሸጥ ፍላጎት የሚገርማችሁ ነገር አባት ሀገር የሚሸጥ ወገን የሚሸጥ እንትን ውስጡ ካለ ማለት ነው ልጆቹ እንትን ፓትሪዮት ካሁንም ያገራቸው እንትን ሀገር አይሰማቸው እና በእኛም ታሪክ አለ በእኛም ታሪክ ወደ ኋላ ስትሄዱ እንደዚህ ነው እና ይሄ ሰው ታዲያ እንግዲህ ታያችሁ ለአሜሪካኖቹ የሚመች ነበር ሻህ መሐመድ ሬዛ ፓላቪ የሚመች ነበር በ1953 አገሪቱን በጣም ከወሰደ በኋላ ህዝቡን የሆነ ወቅት ላይ ማሳካር ሁሉ ሰልፍ ሁሉ ኦፕን ፋየር አድርጎ 100 ኢራናውያን በቃ ኦፕን ፋየር አድርጎ ሰላማዊ ሰልፍ ወጥቶን ሁሉ የገደለ ኃይለኛ ዲክቴተር ነው ነፍሰ ገዳይ ነው ኦኬ ከ7 ዓመት በኋላ ነው እንግዲህ ፋይሉ የወጣው ተመልከቱ ኦኬ ታዲያ look at this guy this was a time of Nixon time ነው ኒክሰን እንግዲህ ኒክሰን እንግዲህ ይሄ ሰውዬ መሐመድ ሬዛ ፓላቪ የሚባል ሰውዬ ከኒክሰን ጋር በቃ ፍሬንድ ነው አሜሪካኖ አብሮ የሚበላው የሚጠጣው
ስለዚህ ምንድነው እንደሚባለው ምንድነው ጃንግል ፊቨር ብሎ ጃንግል ፊቨር የሚባል ፊልም ታውቃላችሁ እንደ ጃንግል ፊቨር ይዞታል ህዝብን የመጥላት ወባ ይዞታል ወገንን የመጥላት ወባ የውጪ ማየት ወባ ይዞታል እና ኪኒኑ ደግሞ ከነኚህ ሰዎች ጋር አገሩን ከሚሸጡ አገሩን ከማይወዱ አገሩን ከሚመጸብሩ ጋራ መዋል ነው የነሱን ውሃ መጠጣት የነሱን ምግብ መብላት የነሱን ሱፍ መልበስ this is what makes him complete እንደኛ እንደዚህ አይነት ሰዎች በአፍሪካም አሉ ታዲያ ይሄ ሰውዬ እንግዲህ ከነኒክሰን ጋዛ እዚህ በሚልበት ጊዜ የኢራን ህዝብ መከራውን ያይ ነበር ኢራን ነዳጇ ይታለብ ነበር ኢራን ሪሱ በቃ አስበውላት ነበር በኋላ የዛ ሰውዬ ልጅ አሁን ፒክቸር ውስጥ መጣ አይቀርማችሁ ከትናንትና ወዲያ ስናይ ነበረው የዚህ ሰውዬ የመጀመሪያ ልጅ ማለት ነው የዚህ ሰውዬ ትልቁ ልጁ ይሄ ነው ሬዛ ፓላቪ አሁን ማለት ነው ሰሞኑን እንግዲህ the son of Shah ከ1979 አባቱ ከስልጣን ሲወርድ ማለት ነው በኢራን ሪቮሉሽን of 1979 ከ1953 አባቱ እስከ 1979 ከመራ በኋላ አባቱ ከስልጣን ሲወርድና አሁን የምታዩት የሱፕሪም ሊደሩ ስልጣን ላይ በሚመጣበት ጊዜ ማለት ነው ይሄ ሰውዬ ግሪያውጭን ብሎ ፈርጥጦ አሁን አይ ቲንክ በፈረንሳይ ነው የሚኖረው በአሜሪካን ቤት አለው ምናምን እንደዛ ነው የሚኖረው ይሄ ልጁ ነው አሁን ምን እያለ ነው አውሩዱልኝና እኔ ኢራንን ልምራ እያለ ነው ማለት የባንዳ ልጅ ባንዳ ነው አያቸው ሀገሩን ተቀብሎ እንደ በፊቱ ላመቻችላቸው ነው ላይክ ዘ ኢስት ኢንዲያን ካምፓኒ ሊያደርገው ነው ህዝቡን በቃ ዝም ብሎ ወዳቂ አድርጎ እኛ ሀገር እንደዚህ ያለ ነው ያው አባቶቻችንን የሚታረዱ ድሮ እንደዚህ ታረዱ ነበር በግራኝ ማመጥ ታሪክ ነው የምናውቀው ወደኋላ አያችሁ ከዚህም በላይ በቃ እንግዲህ የሚያሳዝኑ እንደ ህዝብ ነው ማየት ያለብን ህዝቦች አገሮች ካልቸር አላቸው ትውፊት አላቸው ባህል አላቸው የራሳቸው የሆነ አያችሁ ግን ሌላው ደግሞ የጨለማ ማህበረሰብ አገር መንጠቅ አገር መዝረፍ ባንዳ መፈለግ ባንዳ ካገኘ በኋላ በሀገር ያንን ባንዳ በስልጣን ላይ ማስቀመጥ ከዛ ህዝቡን አሳሩን ማብላት የጨለማ ማህበረሰብ ዲያብሎሳዊ መንገድ ነው አያችሁ ከዛ ምን አለ this guy አሁን እንግዲህ ሰሞኑን ነው እንግዲህ this guy Iran exiled crown prince ፖለቲኮ ነው እንግዲህ አውጣው says he is ready to take over from Khamenei ማለት እንግዲህ ያው በሱፕሪም ሊደር ነው ለመቀበል አሁን እንግዲህ ፓሪስ the exiled son of Iran's last Shah today offered himself up as interim leader ለዚህ ነው ዘሮያል ዮሐንስ እያሉ አሁን መጥራት ጀምረዋል to take over running the country as he called on the West to give it full-throated backing to regime change. ስለዚህ ትራምፕ regime change ነው አሰልጥነውት አመቻችተውት the crown prince of Iran እያሉት ነው ይኸውላችሁ እንደምታነቡት እና አሁን ሊያመጡት ነው ኦኬ እና he wants to force out Ayatollah Ali Khamenei አስወጥቶ religious dictatorship ነው ብለው ሽማግሌውን ሰውዬ አንስተው ይሄንን አስቀምጠው ከዛ በኋላ ኢራን እንደ አፍጋኒስታን ኢራን እንደ ኢራቅ ሰላም አለ እንዴ በእነኛ ሀገሮች በሊቢያ ሰላም አለ እንዴ አይደለም በቃ this is what happens okay so this guy lies through his teeth ያውላችሁ he's እንግዲህ ይሄ ሰውዬ አሁን የማልጅ ነው ስንል ይሄው እንደምታውቁት ግልጽ ተቀምጧል ብዙ እንኳን ሪሰርች አስፈልጎም እንደምታውቁት Mohammad Reza Pahlavi is the last Shah of Iran he is the eldest son of የቅድም ያየነው ሰውዬ eldest ልጁ ነው አያችሁ እና Pahlavi has advocated for Iran to become an ally of the West and Europe ትናንትናም እንዳየ ነው ስለዚህ በቃ አሁን እንግዲህ በደንብ አመቻችላችኋለሁ አመቻችቼ ሰጣችኋለሁ አሜሪካኖች አመቻችቼ ሰጣችኋለሁ አውሮፓዎች ስላለ ነው አሁን ስለዚህ መናገር ራሱ በጣም እኮ ክልክል እየሆነ እኮ ነው አትመርምሩ እንዴት ነው የኛም ሰው እኮ ይናደዳል ለምንድን ነው አንተ
ይላል እንዴ አሁን እስራኤል እንትን ክርስቲያን ይላል እንዴ ያው ተመልከቱ እንግዲህ አያችሁ መመሳሰላቸውን አትመለከቱ ሉክ ያኔ እንግዲህ አባትየው ነው ይሄ ከነ ኒክሰን ጋር ዞሮ የነበረው አያችሁ አሁን አባትና ልጅ መመሳሰል አንድ ናቸው አባትና ልጅ አንድ ናቸው ስለዚህ አባትየው እንግዲህ ተወግዶ ነበረ በ1979 አሁን ደግሞ ይሄኛው በ2025 እንግዲህ ቢሰጡኝ እኮ እንደዛ ሆናለሁ እያለ ነው በጣም ይገርማል ታዲያ በትናንትናው ዕለት ይሄ ነገር በደንብ ግልጽ ነው አሁን ለምሳሌ እኔ አሁን የሱፕሪም ሊደሩ ነው የምንም ደጋፊ አይደለም ግን አንዳንድ ጊዜ እንደው ከረር ያለ ነገር ሲናገሩ በፊት ነው ለምንድን ነው እንደዚህ ብላለሁ ግን በትናንትናው ዕለት እንግዲህ ሪሰርች ታረግ የተናገሩት ነገር ግን ቁልጭ አድርገው አስቀምጦታል ኢቭን ራሱ ለሌላው አሁን በጣም ይሄ ነገር ወዴት ሊሄድ ይችላል የሚለው ነገር ራሱ የሚያሳስበው ለሌላው ለአረብ አገር ሙስሊም ለሆነው ያ አገር በሙሉ ማስጠንቀቂያ ሁሉ ሰጥቷል ለዚህ ይሆናል አሁን ትራምፕ ኮንግራቹሌሽንስ በቃ ሲዝፋየር ያደረግነው ያለው ይሄ ያደረጉት ንግግር ከትራምፕ ትዊት በፊት ነው ስሙት ኢራንስ የተናገሩትን የተረጎምነው እንላለን today have many different responsibilities I want to be frank I want to tell the governments today is not the time for compromise hesitation or neutrality ያንዳንዳችሁ እንግዲህ ሙስሊም አገሮች መሪዎች አሁን ምን ተዘናናጉበት እንደ በፊቱ ምናልባት ቀስ ብለን እንደግፋለን ምናምን የምትሉበት ምናምን ጊዜ አይደለም ማንን ኢራንን ለማለት ነው Today is not a day to remain silent ምክንያቱም በእኛ የሆነ ነገ ወደ እናንተም እንዲሆን ምንም የሚያጠያይቅ አይደለም እያሉ ነው If at any moment any government among the Islamic governments at any point in time ኦኬ የትኛው ነው ህይወት አንድ ጥያቄ የትኛው ቴሌግራም ቻናል ነው የትኛው ሊንክ ነው በእንትን ላይ በዲስክሪፕሽን ላይ ብትገቢ ከበታች ማለት ነው ሞር የሚለውን ስከፍቺው ዲስክሪፕሽን ላይ አሁንም አለ ከፈለግሽ ወጥተሽ መግባት ትችላለሽ ህይወት ሁለተኛው ላይን ላይ ያለው ሁለተኛው መስመር ላይ ያለው ቴሌግራም ሊንክ ሁለቱንም ሞልት ይችላልሽ ከፈለግሽ ብትሆኚ እሱ ነው አሁን ነው ማየት ትችላለሽ any way or under any pretext supports the Zionist regime whether by normalizing relations whether by blocking aid to Palestine or by justifying the crimes of the Zionists እንግዲህ የዛዮኒስቶቹን ወንጀል ጀስቲፋይ ለማድረግ የምትታትሩ የሙስሊም ሀገሮች ወዮላችሁ ይያሉ ነው should be certain that an everlasting disgrace will be marked on their foreheads everlasting disgrace will be marked on your forehead በግንባራችሁ ላይ ምልክት ይደረጋል ነው እንግዲህ ይሄ ከባድ እንትን ነው በዚህኛውም ዓለም ነው ሙሉ ንግግር ባቀረበላችሁ በዚህኛውም ዓለም በዛኛውም ዓለም ነው የሚሉት the here and after እንደገና በዚህም ዓለም እና ነገሮች በጣም አላስፈላጊ ነገር ውስጥ ነው notable surprise was the establishment of the Islamic Republic system if after the revolution a compromising government had actually come እንግዲህ compromising government ማለት ምንድነው በበፊትም እንደሆነው አሁንም የሚሆነው እኔ ኮረድኩ በኋላ የሚያስቀምጡት በኢራን የሚፈልጉት ምን አይነት መሪ ነው to power as in fact there were indeed some clear signs of this happening in the early days a government willing to compromise with the West if such a government ስለዚህ በኢራን ሊያስቀምጡ የሚፈልጉት ለዌስተርኖቹ ለአሜሪካ ለእስራኤል ለአውሮፓ የሚመች መሪ ለማድረግ ነው ይሄ ነው ስለዚህ ይሄ ደግሞ በእኛ ሀገር ብቻ ሳይሆን በመቀጠል በእናንተም ሀገር ነው የሚሆነው ይሄ ሊያሳስባችሁና ከኛ ጎን ልትቆሙ ይገባል ይሄ ደግሞ በሁሉም ሀገር ነው በሙስሊሙ ወርልድ ብቻ አይደለም እየተደረገ ያለው አያችሁ
ለዚህ ነው had taken office. ሰላም ያጣ ነው ለዚህ ነው If that had happened, the Westerners would have very likely hoped and anticipated that they might be able to once again regain their previous influence and position of power in Iran, hoping ስለዚህ በበፊት ጊዜ እንደነበራቸው በበፊቱ ከሪቮሉሽኑ በፊት እንደነበረው ጊዜ ማለት ነው የነበራቸውና የራሳቸውን መሪ አምጥተው ኢንስቶል ያደርጋሉ በዚህ ኬዝ ያውን ቅድም ያየነው ሰውዬ ከዛ በኋላ ህዝብ በቃ ሀገሩን ያጣል ባህሉን ያጣል ሪሜምበር በአፍጋኒስታንን ከያዙ በኋላ ሲኤንኤን እና ቢቢሲ የሚዘግበው የነበረው የወንዶቹን ጺማቸውን እየላጩ ሴቶቹን ሽባ እንትናቸውን ጸጉር መሸፈኛቸውን ሽባባቸውን እያስፈቱ ቪዲዮ ምናምን እየቀረጿቸው now you are following our way of life ይሉ ነበር የኛም መንገድ እየተከተሉ ነው ይሉ ነበር አያችሁ እንደዚህ ነው በቃ አሁን ከዛ የነሱ way of life ምንድነው የነሱ way of life እኮ necessary እኮ ህዝብ በራሱ መኩራትና መኖር መቻል አለበት ችግር የሚሆነው አንድ ሃይማኖት ከሌላውን ሃይማኖት ለማጥፋት ሲነሳ ነው አንድ ሃይማኖት በግድ ወደኔ ኮንቨርት ካላረክ ብሎ ሌላ አሻጥር ሲሰራ ነው አሁን በእኛ ሀገር እንደዚህ አሁን እነኚህ እንትኖች እንደጀመሩ ብልጽግና እንደጀመሩት ማለት ነው አንዴ ሚዲያውን እኮ ሁሉ ብንይዘው እኮ ሁሉ ኦርቶዶክስ ይሆናል ከኦርቶዶክስ ይወጣል ወይም እንትን ሄደን እኮ ገዳም እኮ ብናርድ እኮ ክርስትና ይጠፋና ሙስሊም ይሆናል ወይም ቫይስ ቨርሳ መስጊዳችሁን ብናቃጥል እንደዚህ ይሄ መደገፍ የለበትም መሆን ያለበት we should be an ambassadors of የራሳችን ሃይማኖት የራሳችን ባህል የራሳችን ታሪክ የራሳችን ትውፊት ሁሉንም ግን ማክበር አክብረን ስንኖር ማለት ነው ያ ነው እግዚአብሔርን ከዛ በኋላ በደምን ሄድበት ዓለም በመንጠየቅበት እንጠየቃለን አሁን ዌስተርኑ ያለበት እንትን እኮ እናያዋለን አሁን ግሎባል ሳውዙን ለመመዝበር ይሄዱበት ያለውንም ሁሉ ነገር ስናይ ነው ነገሮች እንግዲህ ሰሙን የከረም ነው ታዲያ ይሄ ነገር ትልቅ ሚስጥር አይደለም አያቶላው ብቻ የተናገረው ሳይሆን ይሄን ባይ ዘ ዌይ ሊንኩን አስቀምጥላችኋለሁ ይሄኛውን ሊንክ አስቀምጥኩላችሁ መሰለኝ you don't have to buy the book in book ጊዜ ስለሌለ ነው እንጂ ለእያንዳንዳችሁ በኢሜይላችሁ ብልክላችሁ ደስ ይለኛል ግን you can download it ቡኩ በፒዲኤፍ ይገኛል በቃ ስለዚህ ነገር እንዲገባችሁ ከፈለጋችሁ የብሪዝንስኪን መጽሐፍ አንብቡ this one the grand chessboard የብሪዝንስኪ መጽሐፍ ኦኬ እንግዲህ ብሪዝንስኪ ስትራቴጂስት ነው የአሜሪካ ስትራቴጂስት ነው አሁን በህይወት የለም ስትራቴጂስት ነው የረጅም ጊዜ የነበረው አሜሪካ በውጪ ሪሌሽኗ ማድረግ ያለባትን መሄድ ያለባትን ቅያሱን ግራንድ ስትራቴጂስት ኦፍ አሜሪካ የነበረው ፖሊሽ ነው ሰውየው ኦኬ እዚህ መጽሐፍ ውስጥ ማለት ነው this guy I quote from the book ኦኬ ሙሉ ማንበብ ትችላላችሁ ፒዲኤፍ ላይ በእነ መጽሐፍ ሰርች ብታደርጉ ታገኙታላችሁ ፒዲኤፍ ላይ ኦኬ ጉግል ላይ አድርጋችሁ ማግኘት ትችላላችሁ you don't have to buy the book ምን ይላል እኔ በእንትን የተሰመረውን ብቻ ስናነበው ማለት ነው the United States may have to determine how to cope with regional coalitions that seek to push America out of Eurasia ከዩሮፕና ከኤዥያ እንድትወጣ የሚያደርጉት ሪጂናል ኮንፍሊክቶች አገሮች ማለት ነው ያደጉ የበለጸጉ ፓወር ያገኙ አገሮች እንዲቆዩ አንፈልግም በቃ የአሜሪካ ኢንተረስት ማለት ነው መቀራመት የምንፈልጋቸው ሪሶርስ የምናገኝባቸው አገሮች ግሎባል እንግዲህ አፍሪካኖች ራሳቸው they need to wake up now ኢትዮጵያ they need to wake up አላማቸው ይሄ ስትራቴጂው ነው this is a strategy ይሄን ስትራቴጂ አሪፍ መሪ መጥቶ ተቀምጦ ለአገሮቹ የሚሆን ማለት ነው አገሮች በዲሞክራቲካሊ ኤሌክትድ የሆነ መሪ ኢትዮጵያ መርጣ አፍሪካ መርጣ ወይም ሌላም ሀገር መርጦ ምናምን ከዛ በኋላ ለህዝቡ እየተሟገተ ኖ ይሄ ከኛ ኢንተረስት ጋር አይደለም ባህላችንን ያበላሻል ይሄኛውን አንጥሮ ሀብትኛን ፈልገዋለን ከፈለጋችሁ በእንደዚህ ስምምነት ብሎ ጀኒውሊ ህዝቡን መር ያደረገ ስምምነትም አይስማማቸውም አሜሪካኖች ለምን እነ ብሪዝንስኪ ዶክመንት ፕላኑ ይሄ ነው በቃ ስትራቴጂ ይሄ ነው by the way this Henry Kissinger the same thing ነው you know resources ስለሚያስፈልጋት አሜሪካ እንደልብ ሪሶርስ ስለሚያስፈልጋት የአፍሪካ ቁጥር ህዝቡ መጨመር ለኛ ችግር ነው ስለዚህ we have to use food as a weapon ያለው ሄንሪ ኪሲንጀር ነው አይደል እንዴ በስለዚህ በምግብ እንግደላቸው በመናበላቸው ምግብ እንግደላቸው ቁጥራቸው እንዳይበዛ
እንዳይወልዱ እናርጋቸው you see በዚህ አሁን ለምሳሌ ህዝብ በምናምን እንትን በማለት በዲፖፕሌሽን አጀንዳ በተመሳሳይ ሁኔታ ይሄ ፖሊሻዊ ፕሬዝዳንትስኪ ደግሞ እየተናገረ ያለው thereby threatening America's status as a global power. America unipolar power ሆና መቆየት መቻል አለባት በቃ አንድ ፓወር ለመልቲፖላር አይደለም በቃ ዩኒፖላር በቃ for ሂጉሜኒዋ ኃይሏ ስልጣኗ መላው ዓለምን ያቀፈ ሆኖ መቀጠል ሌላ ሱፐር ፓወር በዚህ ዓለም ላይ እንዳይመጣ በር መዝጋት አለብን እንግዲህ ስትራቴጂያቸው ነው ከዛ ሁለተኛውን ፓራግራፍ ስናነበው ነው በጣም ደግሞ የሚገርመው The most dangerous scenario ይላል would be a grand coalition በጣም የምንፈራው ነገር ይላል እንግዲህ ተመልከቱ የሚያሳስበን ነገር እና መቼም እንዳይሆን የምንፈልገው ነገር The most dangerous scenario would be በቃ ቀያታ እንትናችን በቃ በጣም የምንፈራው ነገር የሚያስጨንቀን ነገር ወደፊት ቢሆን the grand coalition እነኛ ሀገሮች አንድ ላይ ቢመጡ የኛን ግሎባል ፓወር ያዳክምብናልና ይሄን እንዳይሆን መጣር አለብን ምንድነው እና የትኞቹ ሀገሮች የቻይና ራሺያ and perhaps Iran this is what BRICS is all about guys ኢራን እንግዲህ አሁን ሌትሊ ነው ጆይን አደረገችው ቻይና ራሺያ ኢራን እነኚህ አንድ ላይ ሆኑ ማለት according to Brzezinski ይሄ ለኛን ፓወር የኛን የወደፊት ጥያቄ ውስጥ የሚከቱናልና ይሄን እንዲሆን መፍቀድ በጭራሽ የለብንም ይያለን አያችሁ በጣም ነው የሚገርመው anti-hegemonic coalition united not by ideology but by complementary grievances it would be reminiscent in scale and scope of the challenge once posed by the Sino-Soviet bloc. በፊት እንግዲህ ድሮ የነኚህ ተስማምተው ራሻ ከወደቀች በኋላ ቅይጥ ኢኮኖሚ ምናምን ተብሎ ልክ በተመሳሳይ ሁኔታ ይሄ መዳከም ነው እንጂ ያለበት አንድ ላይ እንዲሆኑ መቼም መፍቀድ የለብንም ይሄ ስትራቴጂስቱ ነው በቃ እሱ ያለውን ነው የሚከተሉት ይሄንንና እኮ ሄንሪ ኪሲንጀርን ያለውን ነበር የሚከተሉት ስለዚህ it's just ምንም ሌላ አይነትን እቅድ ተይዞ አይደለም this is a regime change they're talking about ጦርነቱ ስለዛ ነው ታዲያ ቅድም አንድ ኤምጂ የተባለ ተመልካቻችን ቅድም አንተ ክርስቲያን አይደለም ክርስቲያን ብትሆን ኖሮ እያለ ነበር አሁን ክርስትና እንዴት ነው አሁን ለምሳሌ በአሜሪካ አሉ አሁን የተጀመሩ እነኚህ አሁን በእኛ ሀገር መከራችንን እያበሉ ያሉ እነኚህ ብልጽግና ወንጌል አማራጆች ለነገሩ መሰረቱ ያው አሜሪካ ነውና ዳኮንክ እግዚአብሔር ጠልቷል እና because the bible እንግዲህ ያው ቴድ ክሩዝ የሚባል እንግዲህ ሴኔተር ነው ልባርጉ አንድ ሴኔች እንደው ማስተዋወሰችኝና ላቀችልኝ ቴድ ክሩዝ ተመልካቻችን ነኝ ቴድ ክሩዝ እንግዲህ ከዘፍጥረት 12:3 ጠቅሶ መጽሐፍ ቅዱስ ያዛልና በ1948 የተመሰረተችውን እስራኤል መንግስት ቢሆን ማለት ነው ምንም ያርግ የትኛውንም እዚህ ጨርስ ይግደል ምንም ያርግ you need to be on the side of Israel ያውኑ መንግስት እያለ ነው እና መጽሐፍ ቅዱስ ራሱ እንዴት አድርጎ በውዘው ያያችሁ የብልጽግና ጎስፕል ምን እንደሚያረጋችሁ ታውቃላችሁ በቃ ሰውን ወርሺፕ እንድታደርጉ ነው የሚያረጋችሁ እና ትክክለኛውን ሚስጥሩን እንዳትረዱ ዩኒቨርሳል ትሩዙን ዲናይ እንድታደርጉ ነው የሚያረጋችሁ እንጂ ይሄ አሁን አይኑ የተገለጠ ሰው ማለት ነው በ1948 ዓመተ ምህረት የነሮስ ቻይልድ ፋሚሊ በእንግሊዙ ሎርድ ዳርፎር ፈርሞ ለሮስ ቻይልድ በሰጠው መሬት ማለት ነው መተው የተቀመጡ ሰዎች ከዛ በኋላ ሀገር እያሰፉ ቢሄዱ እየገደሉ ህፃናትን አሮጊቶችን እየገደሉ የቆዩ መንግስት ይሄን መከተል እነሱን እግዚአብሔር አልፈጠራቸውም This is Ted Cruz. He is still incumbent. He is still working under Trump. Okay? For supporting Israel is እና በእንግዲህ በተከር ካርሰን ኢንተርቪው ላይ ነው ያለው እና አደምጧል ያው እንደምታዩት ሴኔት ኮመርስ ኮሚቲ chair of the Senate Commerce Committee incumbent
ኢንካምበንት ነው ተመልከቱ አሁን ስልጣን ላይ ያለ ሰው ነው እዚህ ጋራ ተመልከቱ የተናገረውን እንስማና በጣም ያስቃል በጣም ነው የሚያስቀውና ሰው ሁሉ ይገርመዋል እንደዚህ አይነት ሰዎች ናቸው አሁን ዛሬ ለመሪዋችን ራይ ያየን እና በኢትዮጵያውን የሚሉ ተመሳሳይ ናቸው it's like ይሄ የፕሮስፐሪቲ ጎስፕል አመራማጅ the same thing ነው everywhere በትራምፕ ስምርም ያሉ እነሱ ናቸው እርግጥ ነው በክቡር ኃይለማርያም ደሳለኝ ጊዜ ቤተመንግስት ገብቶ እንጸልይል ምናምን ይሉ ነበር አሁን ከዛም ተያይዞ እኛ ገርም አሁን እንደዚህ ነው እና ለዚህ ነው ራይ ያየንል ከዛ በኋላ የኛው ቤተክርስቲያን ሲናወጥ ሲፈርስ የኦርቶዶክስ ለማለት ነው የሚሉት በሙሉ በጣም የሚገርም ነው ከዛ ደግሞ መለስ ሲሉና እናት ቤተክርስቲያን ይሏል አይ እና it's just a joke ለማንኛውም ስሙት ይሄን ሰውዬ Carlson with Ted Cruz interview which was very interesting we'll say so the first portion that we wanted to point out is where you will hear Cruz allege that you have to support Israel if you're a Christian because the Bible says so which is an interesting take. So let me find that video. Here we go. This is what he had to say about that. In Sunday school, I was taught from the Bible, those who bless Israel will be blessed, and those who curse Israel will be cursed. And from my perspective, I want to be on the blessing side of things. Of those who bless the government of Israel? Those who bless Israel is what it says. It doesn't say the government of, it says the nation of Israel. So that's in the Bible. As a Christian, I believe that. Where is that? I can find it to you. I don't have the scripture off the tip of my... You pull out the phone and use the Google. It's in Genesis. So you're quoting a Bible phrase. You don't have context for it and you don't know where in the Bible it is, but that's like your theology? I'm confused. What does that even mean? Tucker. I'm a Christian. I want to know what you're talking about. Okay. Where does my support for Israel come from? Number one, because biblically we're commanded to support Israel. But number two... Hold on. Hold on. You're a senator and now you're throwing out theology and I am a Christian and I am allowed to weigh in on this. We are commanded as Christians to support the government of Israel? We are commanded to support Israel. And what does that mean, Israel? We're told those who bless Israel will be blessed. But what? Hold on. Define Israel. This is important. Are you kidding? This is a majority Christian country. Define Israel? Do you not know what Israel is? That would be the country you've asked like 49 questions about. So that's what Genesis, that's what God is talking about. The nation of Israel, yes. And so is that the current borders, the current leadership? He's talking about the political entity called Israel? He's talking about the nation of Israel. Yet nations exist, and he's discussing a nation. A nation was the people of Israel. Is the nation God's referring to in Genesis, is that the same as the country run by Benjamin Netanyahu right now? Yes. Yes, Sada. That's it. በጣም እኮ ነው የሚገርመው ወገኖቼ በጣም ነው እኮ የሚገርመው this is the people that we are dealing with እነኛ አይነት ሰዎች ናቸው ነው ለመጽሐፍ ቅዱስ ታንክ ዩ አሪ ለየግላቸው ያጣመማሉ these people they are all Zionists they're not religious እኮ አይደሉም እኮ they don't ሪሊጅንን ለራሳቸው መጽሐፍ ቅዱስን ያጣመሙ በእኛም ሀገር የሚያርጉት እንደዚህ ነው ያጣመሙና ከዛ በኋላ እንደፈለጋቸው የሚያርጉትን ያደርጋሉ ማለት which is really sad እና ከዚህ ታዲያ ወገኖች እንደማጠቃለያ እንደው በኔ በኩል እኔ የምገነዘበውና የምንረዳው ሁላችንም ከማንኛውም ሃይማኖት ብንሆን ማለት ነው አንድ ነገር በትክክል የምንስማማበት ነገር ያለንበት ሰዓት በጣም ከባድ ሰዓት ላይ ነው እርግጠኛ መሆን ያለብን ኦርቶዶክስ ስለሆንኩኝ በትክክለኛው እግዚአብሔር ባዘዘኝ ኑሮ እና ስርዓት መኖር ካልቻልኩ ከዚህኛው ዓለም ወደዛኛው ዓለም በሚሄድበት ጊዜ ምንም ገነት አልገባም የምገባበት ሁኔታ አይፈጠርም ስለዚህ መሆን ያለበት ማለት ነው በራስ ላይ እንዳይሆን የማትፈልገው በሌላው ላይ አለማድረግ ነው ጎረቤትን እንደራስ አድርገ መውደድ ነው የተቸገረ ስታገኝ መርዳት ነው መጽሐፍ ቅዱስ ሙሉ ስናይ እንደውም በሚያስተምረን ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማርያዋ ሴት ታሪክ እኮ ምናየው በጠራራ ፀሐይ ሐዋርያቶቹ እንኳን እንዳያዩ እንዳትሳቀቅ ብሎ ማለት ነው ወደዛች ሴት እንዴት እንደደረሰ ነው እንዴት ውሃ ጠማኝ ሲልሽ የጠየቀሽ ማን እንደሆነ ብታውቂ ያለው እኮ ጌታችን በዛን ሰዓት በጠራራ ፀሐይ አያችሁ ያቺ ሴት
እንግዲህ ባሏ በቤትሽ እንኳን ያለው ባልሽ አይደለም ብሎ የተናገረላትን ማለት ነው እሷ ከዚህ ምንማረው ነገር አለ ከኮምፎርት ዞናችን ጌታችን እንዳደረገው ማለት ነው ወጥተን ተሻግረን እንኳን ሩቀን ሄደን ለፍቅር መቆም እንዳለብን እንማራለን ሌላውን ኃጢአተኛው ስራ ኃጢአቱ ሲሄድ እዛው ሩስ ይከፍላል who made us the judge and the jury የራሳችንን ሃይማኖት በስነ ስርዓቱ አድርገን አክብረን እንኑር በአንድ ሀገር ነው ያለነው ሀገራችንን እውነት በማልማት ላይ አንድ ላይ እንተባበር ሁሉም የራሱን ሃይማኖት ላይ እግዚአብሔርን ለማስደሰት ብሎ ሰውን ለማስደሰት ሳይሆን እግዚአብሔርን ለማስደሰት ብሎ ይስራ ይኑር ሃይማኖቱ በራሱ ምግባሩ በራሱ ባህሪው በራሱ በጸባዩ በራሱ ኑሮ በቤተሰቡ ይገለጽ አለበለዛ የነኝን ሰዎች ወናፍ ተከትለንና ከነሱን የሚያራግቧቸውን በዓለም የበተኗቸውን ወናፎች በእኛም ሀገር ያሉትን ማለት ነው ተከትለን በላ እንትን ያሉ መምህር ተባሉ ፓስተር ተባሉ ምን ተባሉ ትክክል ያልሆነ ነገር ዶክትሪን የሚያስተምሩትን ከነሱ ርቀን የእውነት ዘመኑን ልንዋጅና ልንገነዘብ ጊዜውን የሚገባን ሰዓት ላይ ያለነው ይሄ ነው ያለበለዛ ግን ተከትለን ያለበለዛ የማይሆን ቦታ ነው ወደ እግዚአብሔር አያደርስም እንደዚህ አይነት መንገድ ስለዚህ ይሄ አሁን ከእንደዚህ አገር ነው ምኖርና ነገሬን እደግፋለሁ ከእንደዚህ አይነት ብሔር ነው ያለውትና ነገሬን እደግፋለሁ ከእንደዚህ አይነት ሃይማኖት ነው ያለውትና ነገሬን ሳይሆን I think የሰማያውን መንገድ ብንከተል ይሻላል ወገኖች እግዚአብሔር መግደል ከፈለገ የማንናችንም እርዳታ አይፈልግም ራሱ ይወስደናል ራሱ የፈለገው መወሰድ ይችላል ያልፈጠርከውን ለምን ትገላል ስለዚህ ይሄ ነው መልእክቴ በተረፈ እውነት ወገኔ ወዳችኋለሁ አከብራችኋለሁ እስከዚህ ሰዓት አብራችሁን ስለቆያችሁ ከልብ አመሰግናለሁ ነሳስቶ አስጀምሮ ለዚህ ሰዓት ያደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን በዛሬው ዕለት ለዘከርናቸው ቅዱሳን ሰማዕታቶቹንም ሁሉ እግዚአብሔር በረከታቸውን ያሳድርብን በሁለት ወገን ድንግል ሆነች ለጌታችን እናት ለኛ እናት ለመብራን ለቅድስተ ቅዱሳን ለማደረ መለኮት ለመቤታችን ከነ ልጇ ክብር ምስጋና ለሱ ይሁን ወገኖቼ የሰላም ሌሊት ይሁንላችሁ ለሽመሸባችሁ ለነጋላችሁ የሰላም ቀን ይሁንላችሁ በተመሳሳይ በሌላ ፕሮግራም እስከምንገናኝ የዛሬው መራገሩ በዚህ ፈጸምኩ ቻው የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ Aesop Ethiopia, the truth shall set you free.